ወዳጄ ዝምታ ባዶ አይደለም፣ ዝምታ መልስ ነው። ብዙዎቻችን የምንሳሳተው እዚህ ላይ ነው። ጥንካሬ ማለት መናገር፣ መጮህ ወይም ራስን መግለጽ ብቻ ይመስለናል። ነገር ግን እውነተኛው ጥበብ ያለው ምላስን በመግታት ውስጥ ነው። ዓለም የጩኸት መድረክ ሆናለች። ሁሉም ሰው ስለ ራሱ ማውራት ይፈልጋል። ሁሉም ሰው ስላሸነፈው ድል፣ ስለሚበላው ምግብ፣ ስለሚሄድበት ቦታ ይለጥፋል። ታዲያ በዚህ ጫጫታ መካከል ያንተ መለያህ ምንድነው? ጥንታውያን ፈላስፋና ሰዎች አንድ ወርቃማ ሕግ ነበራቸው። ለዓለም ሁሉንም ነገር አታሳይ ይላሉ። መጽሐፉን በሽፋኑ እንዲያዩት ፍቀድላቸው፣ ገጾችን ግን ላመኑህ ብቻ ግለጥላቸው። ለምን ቢባል ምክንያቱም ምስጢር የአቅም ምንጭ ነው። ምስጢር የጥበቃ ጋሻ ነው። ዛሬ በዚህ ቪዲዮ ሕይወትን ከአደጋ ከምቀኝነት እና ከውድቀት ለመጠበቅ ከፈለክ በየትኛውም ሁኔታ ውስጥ ሆነህ ለሰዎች ለጓደኞችህ ወይም ለቅርብ ቤተሰቦችህ እንኳን ብትሆን በችኮላ ልትናገራቸው የማይገቡ 5 ወሳኝ ነገሮች እናያለን። እነዚህን 5 ነገሮች በሚስጥር መያዝህ የሕይወትህ አቅጣጫ በፍጥነት እንዲቀየር ያደርጋል። እስቲ ወደ ነጥቦቹ እንለፍ። የመጀመሪያው እና ከሁሉም በላይ አደገኛው ስህተት ቀጣይ ዕቅድህን ለዓለም ማወጅ ነው። ወዳጄ ልብ በል፣ ገና ያልተፈጠረን ነገር እንደተፈጠረ አድርገህ ስታወራ አእምሮህ ስራውን እንደሰራህ አድርጎ ይቆጥረዋል። ይህ በሳይንስ የተረጋገጠ እውነታ ነው። ለሰዎች እኔ እኮ ቢዝነስ ልጀምር ነው፣ መኪና ልገዛ ነው ወይም ወደ ውጭ ልሄድ ነው ብለህ ስትናገር ከሰዎች የምታገኘው ዋው ጎበዝ በርታ የሚል አድናቆት አእምሮህ የውሸት እርካታ እንዲሰማው ያደርጋል። ያኔ ለስራው ያለህ ተነሳሽነት ይቀንሳል። ምክንያቱም ሽልማቱን በወሬ ደረጃ አግኝተኸዋል። አንድ ዘር ፍሬ ለማፍራት አፈር መልበስ፣ ጨለማ ውስጥ መቆየት እና መታፈን አለበት። ዘሩን ቆፍረህ ፀሐይ እንዲያገኘው ብታደርግ ይደርቃል እንጂ አያድግም። ያንተም ህልም ልክ እንደዛው ነው። ገና ሳያበቅል ሱሩን ሳይሰድ ለዓለም የምታወራው ህልም በሰዎች አስተያየት ይደርቃል። አንዳንዶች ሳያውቁ ተስፋ ያስቆርጡሃል። ይሄ እኮ አይሆንም ይሉሃል። ሌሎች ደግሞ በአንተ ላይ ቅናት ያድርባቸዋል። አስታውስ፣ ሁሉም ሰው አንተ እንድታደርግ ይፈልጋል ማለት አይደለም። አንዳንዶች አንተን የሚወዱህ ከእነሱ በታች ሆነ እስኪያዩህ ድረስ ብቻ ነው። ስለዚህ ዓለምን በውጤት አስደንግጣት እንጂ በወሬ አታደንቁራት። በጸጥታ ስራ፣ ጩኸቱን ለውጤትህ ተወው። ሁለተኛው ነጥብ የልብህ ንጽህና መለኪያ ነው። የሰራኸውን መልካም ስራ ለሰዎች አትናገር። ዛሬ ላይ በሶሻል ሚዲያ የምናየው ትልቁ በሽታ ይህ ነው። አንድ ሰው ለድሃ ዳቦ ሲሰጥ ካሜራው መብራት አለበት። ለምን? ምክንያቱም ዓላማው መርዳት ሳይሆን ረዳት ተብሎ መጠራት ነው። ወዳጄ መልካምነትህ የአደባባይ መነጋገሪያ ከሆነ እሴቱን ያጣል። ለራስህ ያለህ ክብር የሚመነጨው ማንም ሳያይህ ከምታደርገው ትክክለኛው ነገር ነው። በጎ ስራህን ለሰዎች ስትናገር ከሰዎች ጎበዝ የሚል ምስጋና ትቀበል ይሆናል። ነገር ግን ያንን ምስጋና ስትቀበል የሰጠኸውን እርዳታ ዋጋ ተምነህ እንደሸጥከው ቁጠረው። ልውውጥ አደረክ ማለት ነው። ገንዘብ ሰጥተህ ዝና ገዛህ። ይህ ደግሞ ቢዝነስ እንጂ መልካምነት አይደለም። በውስጥህ ጠንካራ ማንነትን መገንባት ከፈለክ ሚስጥራዊ ደግነት ይኑርህ። ማንም የማያውቀው አንተና ፈጣሪህ ብቻ የምታውቁት በጎ ሥራ ይኑርህ። ውስጣዊ ሰላምህ ይጨምራል። እውነተኛ ደስታ ያለው በመስጠት ውስጥ ነው። በመስጠትና ስለሰጡት በማውራት ውስጥ አይደለም። ወደ ሶስተኛው ነጥብ ስንመጣ በጣም ወሳኝ እና ብዙ ትዳሮች እያፈረሰ ወዳለው ጉዳይ እንገባለን። የቤትህ ሚስጥር በቤትህ ይቅር። የቤተሰብህ ግጭት፣ በትዳር ውስጥ ያለ አለመግባባት ወይም የፍቅረኛህ ድክመት፣ እነዚህ ለአደባባይ የሚሆኑ ዜናዎች አይደሉም። ወዳጄ ዛሬ ችግርህን የተናገርክለት የልብ ጓደኛዬ የምትለው ሰው ነገ ጥላትህ ሊሆን ይችላል። ወይ ደግሞ ሳያውቀው ሚስጥርህን ለሌላ ሰው አሳልፎ ሊሰጥ ይችላል። አስታውስ፣ የቤትህ ግድግዳ ቀዳዳ ካለው ብርድ ብቻ ሳይሆን እባብም ይገባል። ስለ ባልሽ ወይም ስለ ሚስትህ ለሌሎች ስትናገር ሰዎቹ በወቅቱ አብሯችሁ ሊያዝኑ ይችላሉ። ነገር ግን እናንተ ታርቃችሁ ሰላም በምትሆንበት ጊዜ የውጪ ሰዎች
ግን ስለ አጋርህ ያላቸው ክብር ተመልሶ አይመጣም። አንተ ይቅር ብልሃት ሊሆን ይችላል፣ እነሱ ግን ይቅር አይሏትም። ንቀቱ እንደቀጠለ ይሆናል። የግል ሕይወትህ ያንተ መቅደስ ነው። መቅደስህ ደግሞ ለሁሉም ክፍት አይሆንም። ችግር ሲፈጠር በቤቱ ውስጥ በሚመለከተው አካል ብቻ ይፈታ። የውጪ ሰው ምንም ያህል የቀረበህ ቢሆንም በእሳት ላይ ቤንዚን እንጂ ውሃ አይሆንልህም። ብልህ ሁን። የውስጥ ልብስህን አደባባይ አታውጣ። አራተኛው ነጥብ፣ ይህንን በጥንቃቄ ስማኝ። ስንት ታገኛለህ ወይም ስንት አለህ ለሚለው ጥያቄ በጭራሽ ትክክለኛውን መልስ አትስጥ። ገንዘብ ጉልበት ነው። ገንዘብ በሰዎች እይታ ላይ መነጽር ይገጥማል። ምን ያህል እንዳለህ ከተናገርክ ሁለት አይነት ችግሮች ትጋብዛለህ። አንደኛ፣ ብዙ እንዳለህ ከተናገርክ ሰዎች አንተን እንደ ገንዘብ ምንጭ ብቻ ማየት ይጀምራሉ። ወዳጅነትህ ሳይሆን ኪስህ ይወዳሉ። ብድር የሚፈልግ ይበዛል። የምትከፍለው ሂሳብ ይጨምራል። የውሸት ፈገግታ ይበዛብሃል። ሁለተኛው፣ ትንሽ ወይም ምንም እንደሌለህ ከተናገርክ ደግሞ ዓለም ትንቅሃለች። ብቃት እንደሌለህ፣ ደካማ እንደሆንክ አድርገው ይቆጥሩሃል። ስለዚህ ምን ይሻላል? በገንዘብ ጉዳይ ላይ ሁሌም አሻሚ ሁን። እንደሌለህ አታስመስል፣ እንዳለህም አታውራ። ሰዎች ካንተ ጋር ያላቸው ግንኙነት በኪስህ ልክ ሳይሆን በማንነትህ ልክ እንዲሰፋ አድርግ። የአይሁዶች አንድ አባባል አለ፣ ገንዘብ በጨለማ ውስጥ ማደግ ይወዳል። የፋይናንስ ነፃነትህን ለማወጅ አትቸኩል። ሀብት ድምፅ የለውም። የሚጮኸው ድህነት እና የውሸት ሀብት ብቻ ነው። እውነተኛ ሀብታሞች በጸጥታ ይኖራሉ። ቲሸርታቸው ላይ የብራንድ ስም አይለጥፉም። የባንክ ሂሳባቸው አይለጥፉም። ዝምታቸው ለብሰው ይራመዳሉ። የመጨረሻው እና አምስተኛው ነጥብ፣ ይህ ለብዙዎቻችን ከባድ ነው። እኔ እኮ ተቀይሬያለሁ፣ እኔ እኮ አሁን እንደዚህ ሆኛለሁ እያልን የምናወራው ወሬ። ወዳጄ፣ ስለ ራስህ መለወጥ አትስበክ፣ በተግባር አሳይ። ከነገ ጀምሮ ጂም እገባለሁ አትበል፣ ዝም ብለህ ሂድ። መጽሐፍ ቅዱስ ላነብ ነው አትበል፣ አንብበው። አሁን አልጠጣም አልቅምም አትበል፣ በተግባር አሳይ። ስለ መንፈሳዊ ጥንካሬህ ወይም ስለ ዕውቀትህ ስታወራ የትምክህት ወጥመድ ውስጥ ትገባለህ። እኔ አውቃለሁ ማለት ስትጀምር መማር ታቆማለህ። ጥበበኛ ሰው ሁሌም ተማሪ ነው። ማርክ ኦሊየስ የተባለው ፈላስፋ ምን አለ መሰለህ? ጥሩ ሰው ማለት ምን ማለት እንደሆነ በመከራከር ጊዜህን አታባክን። ዝም ብለህ ጥሩ ሰው ሁን። ለውጥህ በንግግርህ ሳይሆን በአኗኗርህ፣ በትዕግስትህ፣ በብስለትህ ለሰዎች ይታያል። ያኔ ንግግርህ ሳይሆን ሕይወትህ ሰዎችን ያስተምራል። ዛሬ እቅድህን ስታወራ ከምትውል ዛሬ አንድ እርምጃ ወደፊት ሂድ። ወዳጄ፣ ሕይወት የካርታ ጨዋታ ነች። ካርታህን ለተቃራኒህ አሳይተህ ማሸነፍ አትችልም። አደራህን ህልምህን አፍነህ አሳድገው። በጎነትህን ሸሽገህ ፈጣሪህን አስደስት። የቤትህን ነውር ሸፍነህ ክብርህን ጠብቅ። የኪስህን ልክ በስራህ አሳይ። ለውጥህን ደግሞ በሕይወትህ መስክር። አፍ ሲዘጋ አይን ይከፈታል። ብዙ በተናገርክ ቁጥር ብዙ ትሳሳታለህ። ስለዚህ ዛሬ አንድ ቃል ኪዳን እንግባ። የምናወራውን እንቀንስ፣ የምንሰራውን እንጨምር። በሚስጥር እንበርታ፣ በአደባባይ እናብራ። ይህ ቪዲዮ በሕይወትህ ላይ አንድ የጥበብ ጠብታ ካከለ ለሌሎችም እንዲዳረስ ላይክ በማድረግ አጋራችሁን አሳዩን። ሳብስክራይብ ካላደረጋችሁ ደግሞ ሳብስክራይብ በማድረግ የቤተሰቡን አባል ይሁኑ። በቀጣይ እስክንገናኝ ድረስ ቸር እንሰንብት። እስከ መጨረሻው ስለተከታተላችሁኝ ደግሞ በጣም አመሰግናለሁ።